አንድ ቀን ከቦሌ አራብሳ አቦ ይደርሳሉ። በዚያ እንደገና ተመልሰው ይደርሱ ይወጣሉ። ገዳሙን ልክ እንደ አቡነ ተክለ ገብረ መንፈስ ቅዱስ ባለሟት በተሰጣቸው መሰረት ከአራብሳ አቦ ተነስተው ከዚህ ከስላሴ ገዳም ተነስተው ከአራብሳ አቦ የሚጎበኙ 5 ነብሮች አሉ። እኒህ በገዳሙ በዚህ በጫካ ውስጥ ሲመላልሱ ይገኛሉ። ዘንዶ አሁን ከምታዩት ከዋሻው ቤተክርስቲያን ከላይ አሁን ከምታዩት ከ3ቱ ሾላዎችና ከጽዱ ስር ካለው በታች ላይ ትልቅ ዘንዶ አለ። ይሄ ሌሊት ሰዎች ራቅ ሲሉ ወደ ቤተ መቅደሱ መጥቶ ገብቶ ሄዳን ለአገልግሎት ስንሄድ ከጫካው እየገባ ያለ ቤተክርስቲያኑን ገዳሙን የሚጠብቅ ዘንዶ ነው። አሁን ቅድም እዚህ ቅዱስ ቦታ ላይ ይሄ ቅዱስ ቦታ 5 ነብሮች ከላይ ቦሌ አራብሳ አቦ የሚባል አለ። በዚህ አድርጎ በዚህ ቂርቆስ የሚባል አለ። በታች አድርጎ በጣም ሪፖርት አለ ወንድሞች፣ በጣም ሪፖርት አለ። ሪፖርት በጣም አለ። እዚሁ ቁጭ ብላችሁ ላይቭ ሰስፔንድ እየሆነ ነው። እዚሁ ቁጭ ብላችሁ ማድረግ እየቻላችሁ ማለት ነው። አብዛኞቻችሁ ታብም ማድረግ እየቻላችሁ ሼርም ማድረግ እየቻላችሁ ያው እንግዲህ ታውቃለህ የዘንዶ መንፈስ ምናልባትም እዚህኛው ጉት ውስጥ ያለ ሰዎች አብረው ሊጋሩ የሚችሉ ሰዎች አይጠፉ። ግን ለምን ሼር እንደማታደርጉት አይዶ ነው ወንድሞች እና እህቶች፣ ለምን ሼር እንደማታደርጉ አይዶ ነው። ይህንን ያመጣሁት ለምንድን ነው? ይሄ ሰው በሀዘን ላይ ነው ያለው። በጣም የእውነት እግዚአብሔር መጽናናትን ይላክለት ብለን በል እንግዲህ የሚያጽናና እግዚአብሔር ነው። በእርግጥ ለምንድነው ፊቱ እንደዚህ ያዘነው የጠቆረው? ዘንዶ ተገደለ። ምን ያገናኛቸዋል ታዲያ ከዚህ ልጅ ጋር? በጣም አዝኖ ጥቁር ለብሶ በውስጥ የተናገረውን ስም ነው። ዘንዶ በረከታችሁን አልበላም ከሱ ላይ ውረዱ አይነት ነገር ነው እየተናገረ የነበረው ማለት ነው። ይኸው አሁን የተመለከታችሁት ቪዲዮ ላይ አርባ ምንጭ አካባቢ አንድ ቦታ ላይ ዘንዶ ሰዎች ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ አሁን የተመለከታችሁት ቪዲዮ ላይ አርባ ምንጭ አካባቢ አንድ ቦታ ላይ ዘንዶ ሰዎች አገኙ እና ዘንዶን አይተው ገደሉት እና የፕሮቴስታንት መምህርና ሌሎችም ሰዎች ሰብሰብ ብለው ምን አይነት አስታፍ እያራምዱ ነው? ለዘመናት በረከታችሁን ገንዘባችሁን ሲበላባችሁ ሲሰልብባችሁ የነበረውን ዘንዶ ገደልኩት ይላል የፕሮቴስታንቱ መምህር። ተከታዮቹም ሀሌሉያ ሀርጋዱላ ምናምን አይነት ስታፍ ያራምዳሉ። ይህንን መልእክቴ ልክ እንደዚህ ለሚታለሉ ፕሮቴስታንት እህት ወንድሞች አድርሱልኝ። ይሄ በቪዲዮ ላይ የምትመለከቱት ዘንዶ የእናንተን ገንዘብ ለዘመናት ሲበላ አልኖረም፣ በረከታችሁንም ሲሰልብ አልኖረም። ይልቁኑ ይሄ ምድራዊ የሆነ እንስሳ የጉድጓድ አይጦችን አዋፍቶችንና ትንንሽ ግልገሎችን ነው እየተመገበ ይኖረው። ያቃል ቤተሰብ ናቸው፣ ይተዋወቃሉ፣ የቅርብ ወዳጅነት አላቸው። ገዳማቸው ውስጥ ተኝቶ ተጋድሞ ነው የሚውለው። ቤተክርስቲያናቸው ውስጥ ገዳማቸው ውስጥ እርጎ ያጠጡታል አባቶቹ። እሱ ደግሞ የሚበላውን ያውቃል። አባቶቹ የሚጠጣውን ሲሰጡት እሱ ደግሞ የሚበላውን ያውቃል። እና ጴንጤው ተሳስታችኋል እያለ ነው። በረከት ነው የበላው ነው ብላችሁ ያላችሁት፣ እሱ ግን አይጥና ጉርጥ ጊንጥ ነው የሚበላው፣ የምናጠጣው እርጎ ነው እያለ ነው። አባቶቹ እርጎ ያጠጡታል በአቡነ እንድርያስ ዋሻ ውስጥ፣ እሱ ደግሞ አይጥ ነው የሚበላውና ለምንድነው ስሙን የምታጠፉት እያለ ነው። እና ከዚህ የተነሳ በጣም ከባድ የልብ ሀዘን ላይ ነው ያለው። ለምን ተገደለ? ምን ዘንዶ አይደረግም። በኦርቶዶክስ እንደዚህ አይደረግም። እውነቱን ልንገራችሁ፣ በኦርቶዶክስ ዘንዶ ጸበል ጠባቂ ነው። ዘንዶ ጸበል ቀጂ ነው። ይኸው እንደሚናገሩት መነኩሴው ማለት ነው። ያገኘው ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው? ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው የተገኘው። በጸበሉ ስር ነው የተገኘው። የኔ ልጅ ብዙ ዓመታት የቆየ ጽላት ነው። ልብስም አለ። ከዛ የተገኘ አሁን ራሱ እዛ ጸበሉ ላይ ራሱ መቅዳት የሚችለው ዘንዶ አለ። በህልም ታይቶት ነው የሚቀዳው እንጂ ማንኛውም ሰው ገብቶ ያንን ጸበል መቅዳት አይችልም። ጸበል የሚቀዳ ዘንዶ አለ። ገዳም ውስጥ ተጋድሞ እንደ ሰነፍ ሰው ተኝቶ የሚውል ዘንዶ አለ። የሚጠጣ እርጎ የሚጠጣ ዘንዶ ጸበል የሚቀዳ ያው ይላል መነኩሴ ነው ያለው። እኔ አንድ እነሱ ከተናገሩት ውጭ ምንም ነገር የምናገረው ነገር የለም። አንዲት ያው ዘንዶ የሚቀዳ ማነው ጸበል የሚቀዳ ዘንዶ ያሉት ያው መልሼ ላሰማ መልሼ አንዲት ቃል አልጨምርም።
የተገኘው? ተቆፍሮ ነው ወይስ በራሱ ጊዜ ነው የወጣው? ጽላቱ ከዛው ከጸበሉ ሲቆፈር ከጸበሉ ጋር ነው የተገኘው። በጸበሉ ስር ነው የተገኘው። የኔ ልጅ ብዙ ዓመታት የቆየ ጽላት ነው። ልብስም አለ ከዛ የተገኘ። አሁን ራሱ እዛ ጸበሉ ላይ ራሱ መቅዳት የሚችለው ዘንዶ አለ። በህልም ታይቶት ነው የሚቀዳው እንጂ ማንኛውም ሰው ገብቶ ያንን ጸበል መቅዳት አይችልም። ማንኛውም ሰው ራሱ ጸበሉን ለመቅዳት በህልም ማየት አለብህ። ጸበሉን የሚቀዳው ዘንዶ ስለሆነ የሚጠብቀውም ዘንዶ ነው። ኦኬ ቤተክርስቲያኒቱ ዘንዶ በዘንዶ ሆናለች። እባብ በእባብ ባይዘወይ ሰውም ሲሳደቡ አይታችሁ ከሆነ 666 ዘንዶ ነው የሚሉት ይወዳሉ። ኦርቶዶክሳውያን ከዘንዶ ጋር በጣም የቀረበ ቃል ኪዳን ነው ያላቸው። ገዳማቸው ውስጥ ተኝቶ ነው የሚያድረው የሚውለው። ሜዩት አድርገው ምን ሆነ የምታው ምንም አባቶችን ነው ሄደታው ማለት እኔ እኮ ዘንዶ ነው ታውቃሉ። ዘንዶ አይቼም አላውቅም። አንተ አታውቅም። እኔ ስለ ቤተክርስቲያኒቱ ነው። እኔ ሮያል አልኩ እንዴ? አላልኩም እኮ። እኔ ስለ ቤተክርስቲያኒቱ ነው እየተናገርኩ ያለሁት። እነሱም ስለ ሮያል አይደለም እየተናገሩ ያሉት። አንተ ቤተክርስቲያኒቱ ልጅ እስከሆንክ ድረስ ያው ቤተክርስቲያኒቱ ስትነሳ አንተም አብረህ መነሳት አይቀርም። እርጎ እያጠጡ እኮ የሚያሳድጉት አባቶች ናቸው፣ ገዳማውያኑ ባህታውያኑ። ዘንዶ አቡነ እንድርያስ ገዳም እርጎ ይጠጣል። በህልም አይተው ጸበል ይቀዳል። አብረውትም ያድራሉ፣ ይተኛሉ፣ ያስቀድሳል ሁሉ እና ጴንጤዎች ደግሞ ይገላሉ። ጴንጤዎች እንረግጠልሃለን፣ እንገልልሃለን። እና ፊቱ እንዴት እንደከሰለ እዩት። ሀዘን ላይ እንደዚህ በቃ ውስጡ የተጎዳ ሰው አታውቁም። በቃ መግደል አልነበረባችሁም። አርባ ምንጭ ላይ ያለውን ጴንጤዎች በእውነት በጣም የሚያሳዝነው። መቼስ ሀዘን አንደርስ ነገር የዘንዶ ነፍስ ይማር አንል፣ ግን እንደዚህ ሰውን በሀዘን እስክትመቱ ድረስ ነውር አይደለም በእውነት። ለሁለተኛው ጊዜ ዘንዶ ስታገኙ እባብ ስታገኙ እንዳትገሉ። የቤተክርስቲያን ጠባቂ ነው። በኦርቶዶክስ ገዳም ጠባቂ ነው። እርጎ ያጠጡታል፣ ጸበል ይጠብቃል፣ ጸበል ይቀዳል። እመቤታቸው ደግሞ ፈታ ትለቀዋለች፣ ስትፈልግ ማለት ነው። ስትፈልግ ትይዘዋለች፣ ስትፈልግ ይዛ ትለቀዋለች። ስትፈልግም ደግሞ በግሪክ ሀገር እለዋ ላይ ደግሞ እንዲደንስ እንዲጨፍርባት ትፈቅድለታለች ማለት ነው። እንግዲህ ከነካ ዘንዳ ትችለዋለህ ማለት ነው። መቼ ነው የሚውለውን አሁን መባል ያለበት ቀኑ ዕለቱ መቼ ነው? የዓመቱና የወሩ ይታወቃሉ። የዓመቱ ዘንዶ የወሩ ዘንዶ የሚባል እሱ ነው መጠየቅ ያለበት እንጂ በሙሉ ዘንዶ በዘንዶ እኮ ነው። ይኸው ደግሞ ቀጥሎ እዚህ ያለው ማለት ነው። የትኛውን ያላየ ነው? ቆይ ስንት ዘንዶች እኮ አሉ አልኩ። በቃ በኋላ እገባለሁ። ናሽናል ጂኦግራፊ ሀሳብ ስጠን። ሀሳብ ምን ጫሰጣል? ዘንዶ በጠዋቱ ዘንዶ ስትራይ ምን ላርግታል እኮ እኔ አይደለሁም ያልኩ፣ ቤተክርስቲያን ነች ያለችው። ሀሳብ ስጠን እስኪ ሮያል። አንተ ሚዛናዊ ነገር እየተናገርክ እንዳለ ዘንዶ አይ ነው ሚዩት አታርጉት። ቆይ ወንድምነት ይቀጥል፣ ያውራ። ሰጥቼው ነው ሄድበት እስኪ ዘንዶ ላይ መቼ ዕለት ገብቼ ነው የምልህ። ጓደኛዬ እንዳጋጣሚ ሎስ አንጀለስ የሚኖር አንድ ጓደኛ አለኝ እና አንተን ሼር አድርጎኝ ኖርማሊ እንትን ጓደኛ እንትን ምነው ጀለስህ የኔታንያሁን እያካሄደ ነው ምናምን ብሎኝ ማለት ነው። ገብቼ ሳናግርህ ትዝ ይላል። አውቀኝ ነበር። በዶላር ምልክቷ የመጣህ ነው? አዎ። እና በጣም ደስ ብሎኛል። እኔ እስራኤልን በጣም ስለምደግፍ አንተ ደግሞ እንደዛ ብሪፍ ስታደርግ ማለት ነው አፕሪሺየት አድርጉ። ገብቼ እኮ ያ ቴንክ በጣም ነው የማመሰግነው። እሱ ላይ ሰምቻለሁ በወቅቱ። እዚህ ዘንዶ ላይ ምን ትላለህ እስኪ? ዘንዶን ያላቅም እባክህ። እኔ አሁን ቁርሴን ቤተክርስቲያን ያወቀች ካህናቱ እያሳወቁ እየተናገሩ ገዳም ውስጥ ተጠቅልሎ እንደዚህ ተኝቶ እያየ በቪዲዮ የተቀረጸ አቡነ እንድርያስ ዋሻ በርጎ እያደገ ደብረ ዳሞ ተኝቶ እየዋለ ዘንዶን ያዛል። ዘንዶ ራሱ ይፈራል፣ እንደዚህ አይነት ቦታዎችን ይጠብቃል ምናምን ለማለት ሊሆን ይችላል። ኖርማሊ የማላውቀው ነገር ላይ ዲቴል ማውራት አልችልም። ግን ማን ነው የሚጠብቀው? ቤተክርስቲያን ምናምን ሊጠብቅ ይችላል ብለው ሊሉ ይችላሉ። እኛ ምን እናውቃለን? ቤተክርስቲያን በዘንዶ ነው የምትጠብቀው እንዴ? አላውቅም። እኔ በዘበኛ ነው የማውቀው እኮ። ታዲያ በዘንዶ ይጠበቃል እያሉ የሚሉት ቤተክርስቲያን አሁን አናውቅም። አሁን እኮ በጣም እኮ በነገራችን ላይ እንደዚህ አይነት ነገሮች ላይ ማታውቃትን ቤተክርስቲያን ነው እንደ ሮያል ታዲያ የምትከራከርላት መጠን
በማን እንደምትጠበቅ እንኳን ማታውቃት ቤተክርስቲያን የምትጠበቀው በዘበኛ ነው አልኩ። ዘበኞቹ በዘንዶስ ነው ብለው የሚሉት በዘንዶ ነው ብለው የሚሉትስ ምን እናርጋቸው? እኔ አናውቅም። እኔ እንደዚህ አይነት ነገር ውጭ ነኝ። በእናትህ እኔ እንደዚህ ዘንዶ ምናምን እባብ አላውቅም። እኔ አሁን ጦርነቱን የእስራኤልና የኢራንን ጦርነት እሱን ተነጋግረናል። እሱ የአርዕስት ማስቀየሪያ ካልሆነ በስተቀር እሺ፣ እሱኛው ላይ ሀሳብ መስጠት ካልቻልክ አቡነ ተክለ ሃይማኖት በማን ነው እግሩ የተቆረጠው? እኔ እግራቸው መቆረጡንም አላውቅም። ፎቶውን ግን አይተዋል አይደል? እግሩ ተቆርጦ። አዎ፣ ግን በነገራችን ላይ ምን አለ መሰለህ እንደዚህ አይነት ታሪኮች ውጭ ነኝ እኔ ብዙ ጊዜ። ይገርምሃል። ለምንድን ነው ብትለኝ አቡነ ገብረ መንፈስ ቅዱስ ምናምን ብትለኝ አላውቅም። ለምን ነው ከዚህ ታሪክ ውጭ የምትሆነው? ለእኔ አንድ ጥቅም ያስገኝልኛል ብዬ ስለማላስብ ብዙም አላነብምም፣ መከታተልም አልፈልግም። በቃ ይሄ የራሴ ነው። ቤተክርስቲያኒቱ የምታስተምረውን ትምህርት አታምንበትም ማለት ነው? ኖ አለማመን ሳይሆን አሁን ለምሳሌ እኔ ልጄ ልጅ አሁን እያደገች ነው። አሁን ልጄ ወደፊት እንደዚህ አይነት ታሪኮች ብነግራት በቃ ግራ የሚገባትን ታሪክ እንደዚህ አይነት ነገሮች ሊገባት አይችልም። ስለዚህ እኔ የሚገባኝን መጽሐፍ ቅዱስ ባነብ እመርጣለሁ ለራሴ። ታዲያ አንተ ለራስህ ልጅ ሮያልዬ፣ ቆይ ለራስህ ልጅ እንዴት ተጠንቀቀ? ነገ ልጄን በነግራት ሊያሳፍር የሚችል ታሪክ፣ ግራ ሊያጋባት የሚችለውን ታሪክ እኔ ዝም ብያ ገንዘብ አድርጌው አክሴፕት አድርጌ ለልጄ ነገ እምነትሽ ይሄ ነው፣ እምነታችን ይሄ ነው፣ ከእናቴ ከአባቴ የተቀበልኩት ይሄ ነው፣ አንቺም ተቀበይ ብዬ ስለ እባብና ስለ ዘንዶ ላወራት አልችልም ብለህ ለልጅ ይሄን ያህል ከተጠነቀቅ ለዚህ ትውልድ ለምን እንደማትጠነቀቀው? እዚያውም በጣም ብዙ ኦርቶዶክሳውያን ገብተዋል። ከእባብ ጋርና ከዘንዶ ጋር እንደዚህ አይነት ዕቃ ጨዋታ የሚጫወቱ በገዳም ውስጥ እየተኛ በገዳም ውስጥ እርጎ እየተቀለበ እየጠጣ የሚያድግ ዘንዶን ቤተክርስቲያን ጠባቂ ነው፣ ጸበል ጠባቂ ነው፣ ይቀዳል፣ ያሳልማል፣ ይቀድሳል፣ ያስቀድሳል እያሉ ብሎ የሚሉትን ለምን አንዳትላቸውም? ለልጅ ሀገር ቤት ባለ በኑሮ ውድነት ሰው የሚበላዋቶ ዘንዶ እርጎ እየሰጡ ነው የምትለው አልገባኝም። ላሰማህ መልሼ ላሰማህ። አይቶቶ ዘንዶ ናሽናል ጂኦግራፊ ሆነ እኮ። ይኸውልህ ግን ምን አለ መሰለህ እንደዚህ አይነት ነገሮችን ብዙዎቻችን እኛ አናቅም፣ ሙሉ ለሙሉ አናቅም ማለት እችላለሁ። እኔ አሁን ኦርቶዶክስ ነኝ፣ ያውም ደግሞ አክራሪ ኦርቶዶክስ በጣም እምነት የምደግፍ ሰው ነኝ እና እንደዚህ አይነት ነገሮች አይገባኝም። እኔ ለማይገባኝ ነገር ጊዜ ለምን እሰጣለሁ? ለምሳሌ እዚህ ያሉትን አንድ ሁለት ሰዎች ልጠይቅ። ዳንዬ ማይክ ክፈት ካለ ዳኒ አለ። ዳኒ ኦርቶዶክስ ሆነ እንዴ? እሺ ወንድም ናችሁ? እንዴት ነህ? ሰላም አለው። እንዴት ናችሁ? እሺ ዘንዶ ቤተክርስቲያን ይጠብቃል፣ ጸበል ይቀዳል ምናምን ነገር እንደ ሲባል ሰምተህ አታውቅም? እንዴ በደንብ ሰምተናል። በጣም ነው የማመሰግነው። መሲ ያለሽ? ኧረ እኛ ምን አገባን? እኔ ምስክር አልፈልግም። አይ ቆይ አንተ ኦርቶዶክስ ሳይሆነ ካልሰማኸው እንዴት ነው እነሱ ብቻዬን ተቀምጬ ማረቢና እያችሁ አትጫወቱ እንጂ በቃ ቶ ምንም እኔ አይመለከተኝም እኮ አልኩ። ኦርቶዶክስ ገዳም ውስጥ ተጠቅልሎ የተኛ ዘንዶ በህይወቱ ያለው ዘንዶ አስተኝታችሁ እንዴት ነው አጠይቀኝ ብለህ የምትለው? ሮያል በቃ ቢፈልግ ተጠቅልሎ የተኛ ቢፈልግ ሳውና ይግባ ቢፈልግ ስቲም ይግባ፣ እዛ አይመለከተኝም። እኔ መጽሐፍ ቅዱስን ማንበብ ነው የሚመለከተኝ አልኩ። እንዴት ነው የማይመለከት? አንተ ኦርቶዶክሳዊ አይደለህ ወይ? ኢኮኖሚ እውነቱን ለምን ነው ዲና የምታደርገው? ለምንድን ነው እኛ ኦርቶዶክሳውያን የሚመለከተንን ነው የምናነበው እንጂ ዘንዶ ተጠቅልሎ ተኛ፣ ስፖርት ሰራ፣ እዛ ጂም ይሰራል ብትለኝ እኔ አይመለከተኝም። ታውቀዋለሁ፣ ታሪኩን የማውቀው እኔ ቤተክርስቲያን የምታስተምረኝን ተጠምቆ ስለመዳን ስለ ጻድቃን ሰማዕታት ምናምን የምትጠመቅበትን እኮ ጸበል የሚጠብቀው እኮ ዘንዶ ነው እኮ አሉ ቆሞሱ። እንደዛ አሉ። አሁን ለምሳሌ የምትጠመቁበትን ውሃ እኮ የሚጠብቀው ዘንዶ። አገላለጽ ሜታፎሪክ ይሁን ምን አናውቅም። እኔ ሰውዬ እንደዛ ሲናገሩ አሁን ማን ይሙት ዘንዶ ቆሞ ሰው እየጠመቀ ነው አይመስለኝም። ስለዚህ አገላለጻቸው ራሱ ትርጓሜ ኑሮ አናውቅም። ስለዚህ አሁን እኛ ሜታፎሪክ በምን እናውቃለን ታዲያ? አሁን ዘንዶ እውነት ቆሞ እየጠመቀ ነው ሰው? እሺ ኦኬ።
ኦኬ ይሁን። ኦኬ ስለዚህ እኔ አልደባብስም እኮ አልኩ። ምንም የፈለገው ቢሆን እኔ የሚለባብሰው ነገር የለም። ከሆነ ነው አደባበስከው እንጂ አደባበስከው። ለምን ደባበሳለሁ? ሊያዙት ይችሉ ይሆናል የሚል ግምት አለኝ። ምን ያደርጋል? ገዳም ውስጥ ተኝቶ አላሳየውም ወይ? ላሳይ መልሼ። አልጋ ይዞ ነው። ኦኬ አልጋ ይዞ ነው። ኦኬ እሱ ጥሩ ጥያቄ ነው። ይኸው አልጋ ይዞ የሚሆን አልጋም ሳይዝ ታሳየኝ። እኔ አልፈልግም። ማየት አለብን። ሁለት ኦርቶዶክሳውያን ወገኖች የሚታመኑበትን ዘንዶ ሙድ ትይዝበታለህ እንዴ? ኖ አልጋ ይዞ ነው ወይ? ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል። ገዳምን የሚጠብቅ ዘንዶ እግዚአብሔር ሰጥቶናል እያሉ ነው። ቆይ ይህም ቪዲዮ አይተን እንምጣና እኔ በአማርኛ ተረጉም። አዲስ ገዳም ሰርተው አዲስ ዘንዶ አስገብተናል፣ አዲስ ታቦት አስገብተናል እንደሚባለው አዲስ ዘንዶ አስገብተናል፣ አዲስ እባብ እግዚአብሔር ሰጥቶናል እያሉ ነው። ማለት ሬስቶራንት በአዲስ መልክ ምግብ ጀምራል እንደሚባለው ማለት ነው። የምታወራው ነገር ሁሉ ይህ ሰውየውም አንተም አልገባችሁኝ። ቆይ ሰማው ታሪክ ወይ ደመና ምስና አቡነ አረጋዊ ዝመሳሰል ታሪክ አለው። ሰላም አሕዋት አጋጣሚ ሕዘልና ልቦታ አቡነ አረጋዊ ደብረ ዳሞ ወይ ደማ ከረታ ደብረ ዳሞ እናታለ ጽዋዕ ወረስ ሐቲታ ተለው ጽዋዕዳ ያው ወይ ደማ አረጋዊ እናታለ ጽዋዕ ተሰና ነርከፍ እዚ ትሪዎ ዘለኹም ፍልፍል ቤተክርስቲያን ዳ ተርጅመር ዳርጋ ዓመት መልእ ሓደ ወራ ታሪክ ወለ ትግርኛ ባልችል ይቆጭ ነበር። ምንድነው ያለው ሰውየው? ወደ መጣበት ሸኝተነዋል ነው ያለው። ታሪክ ታዩ ያው ለካተማ አቡነ አረጋዊ ደብረ ዳሞ ግዲው ገበል ወይም ደመና በተመን ተደምቲም ደይዎም ከም ዝንሪዮም ምስለው ወይማ ተስላሉ ነው ለማዕት ደማ እዚ ያው ሓደ ጠባቂ ገርም ነው ዝመስል ለብቲ ይስላል። ሓደ ጠባቂ ያው እዚ ሓደ ጠባቂ ለውዝ ቤተክርስቲያን እዚ ማለት ያ ከም ዝንሪዮ ዘለና ያው እዚ አቡነ አረጋዊ ወይ ደመና ገዳም እዚ አሞርዲያ ኮይኑ እናሐለ ወይ ደመና ያው እዚ ቤተክርስቲያን ተቀመጠ። አንተ የምትሰማው እንግዲህ ትግርኛና እኛ የምንሰማው እንግዲህ የተለያየ ነው ማለት ነው። ገዳሙን የሚጠብቀው ይኸው ዘንዶ እኮ በጦርነቱ ፈርቶ መጥቶ ቤርጎ ይዞ ነው። ቤርጎ ይዞ ነው ወይ አልጋ ይዞ ነው ወይ ብለህ ስትል ነበር። ይኸው አልጋ ይዞ ማለት ነው፣ እዛው ገዳም ውስጥ ማለት ነው። አልጋ ብለህ ካልከው የቤተክርስቲያን ጠባቂ የገዳም ጠባቂ ሆነው ችናት ኦርቶዶክስ በእውነት ችነች። በዚች ሃይማኖት መኖር ምንኛ መታደል ነው ይለዋል። ከነባቡ ጭምር ቁጭ ያለ ዘንዶ አምላኪ ትውልድ ማለት ነው። በስዕል ብቻ አይደለም አቡነ አረጋዊ ፎቶ ላይ የሚስሙት፣ በህይወትም እንደዚህ አስተኝተውት በዛው አብረው ያድራሉ፣ አብረው ይውላሉ። ሐዋርያዊት ቤተክርስቲያን በእውነት አባቶቻችን ያቆዩልን ቅድስት ንጽሕት ምንም እንከን የማይገኝላት ባህረ ጥበባት ስንዱ እመቤት ብሎ ይልሃል። የሐዋርያቱ ትምህርት አያችሁት? እንደዚህ ነበር እባብ እያስተኙ በእውነት እነ ጴጥሮስ። ቆይ ማለት ዘንዶ ኢትዮጵያዊ ነው? አፍጋኒስታዊም በለው የራሳችሁ ነው። ኦርቶዶክሳዊ ነው እንጂ ኦርቶዶክሳዊ ነው። ኦርቶዶክሳዊ ሰይጣን አለ ታውቃለህ። ኦርቶዶክሳዊ ያው እንትን መጥቆራ ማለት ነው ታውቀዋለህ። መልሳችሁ ምንድን ነው? የምጠራው ሰይጣን ነው ምናምን ማን ነበር ስሙ? ተመችቶኛል። ናይጄሪያዊ ነው ምናምን ስም ቧጨሮ ነው። ይሄን ምን አልክ? እዚህ ምን አልክ? ናይጄሪያ ድረስ ምን አስኬደ? ይሄንን ጨርስና ከዛ ወደ ናይጄሪያ ትሄዳለህ። አላውቀውም ማለት ኖርማሊ እንትኑ ፕሮፋይል ምናምን የለውም ማለት ቲክቶክ ይጠቀማል። የዘንዶ ነው የምታወራው ከሆነ ቲክቶክ የሚጠቀም ከሆነ ፕሮፋይሉን ስም ብትሰጠኝ ገብቼ ሰርች አደርጋለሁ። በራስህ ላይ ነው የምትቀልደው። ግን እዩት ይሄ ነው ዘንዶ አይደለም፣ ኤአይ ነው። ኤአይ ነው። እንዳያችሁት ነው። በጣም ያሳዝናል።
አሁን ምን ማድረግ አለብን? ስለ ህዝባችን መጸለይ አለብን። እባብ የሚከበርበት ዘንዶ የሚሰገድለት ዘመን መጥተዋል። ዘንዶ ይጠብቀናል ብለው ቤተክርስቲያናችን ዘንዶ ይጠብቃታል ብለው ለዘንዶ ስልጣን ሰጥተው ህዝባችን ወደ ሲኦል እየነዱት ይገኛል። ያለን አማራጭ እግዚአብሔር አምላክ እንዲረዳን ህዝባችን ነፃ እንዲወጣ ሁላችን መጸለይ አለብን። ሁላችን ስለዚህ ጉዳይ ለእኛ ለወንጌል አማኞች ይህን የምናደርገው ኦኬ፣ መጸለይ አለብን ለዚች ቤተክርስቲያን። እውነቴ ነው እያምላችሁ እንደ ቤተክርስቲያን ነው እባብ እየቀለበች የምታሳድገው እንደ ቤተክርስቲያን። ይሄ ሐሰት አይደለም። የራሷ ልጆች እየመሰከሩ ያሉት ነው። ሀገር ቤት እህል የሚኖርበት ቪዲዮ አደረግኩ እና ያለ እኔ እምነቴ ነው። አሁን እኮ ሰላም የምትፈራው ምንድን ነው አለች። ስሞት የኛ ጭንቅላት እንደሳለጎ የሚሆን እንትኑን አይተዋል። ቅዱሴ አባቶች ዘንዶውን በገበታ እያጠጡት ነበር፣ እርጎ እያረጉት አይተዋል። ገበታውን የዘንዶውን መጠጫ እዛ ላይ በዛ በኩል የለም። ከዋሻ አንድሪያስ ከአቡነ እንድሪያስ ላይ ናለ ዋሻ ተክለሃይማኖት እኔ አይመስለኝም። እንደገና ደግሞ እንትኑን ምንድን ይባል ሀገር ቤት ዋሻ እንድሪያስ የሚባለው ሰሜን ሸዋ ውስጥ ነው። አባቶች በገበቴ ምን ያጠጡታል? እርጎ። ዓርብ ሮብ አይጾምም ማለት ነው የኦርቶዶክስ ዘንዶ። እርጎ ዘንዶ ያደልቡልሃል። ጴንጤ ኦርቶዶክስ ያደለበችን ዘንዶ እንትን ዘንዶ ራሱ ጀዝቦ ነው ማለት ምንም ነገር ሰው አይነካም። ምንድን ነው እንደዚህ ያክል ፍሬንድሊ ነው። ዘመዶቹን ያውቃል። ዘመዶቹን ያውቃል። ዘመዶቹ ናቸው ማለት ነው። ዘመዶቹን ያውቃል። በሃይማኖት ታዲያ እንዴት ዘመዶቹ ባይሆን በሃይማኖት ስምምነት ባይሆናችሁ እባክህ ዘንድሮ ግራም ያጋባ ጊዜ ነው። ግን ኖርማሊ እነዚህ የገጠር ሰዎችም አልቀበልም። ብዙ ጊዜ እነዚህ የሚያወሩ እንደዚህ አይነት ነገሮች ድግምት ምናምን የሚሉ ሰዎች እኛ አንሰማቸውም። የማያመጡት ጣጣ ስለሌለ ማለት ነው። ኤርሚ ተቋርጧል መሰለኝ። ኤርሚ እስኪመለስ አንድ መጽሐፍ አጭር ታሪክ ላንብብላችሁ። ምናልባት ሩዋይ ለምሰማ ሌሎቻችሁ ሰላማችሁ ይብዛ። ዳግዬ፣ ዳኒ፣ ሁላችሁም። መጽሐፏ ምን ትላለች? ትንሽ መጽሐፍ ነች። ሃይማኖትህን እወቅ እንዳትሆን መናፍቅ ትላለች እና የጻፏት ሰው ሊቀ ብርሃናት መርቆሬዎስ አረጋ ይባላሉ። በ1989 ዓ.ም የተጻፈች መጽሐፍ ነች። ሃይማኖትህን እወቅ እንዳትሆን መናፍቅ። አጫጭር ታሪኮች ያሉበት ነው። አንዷ ታሪክ ቁጥር 18 ላይ ያለች ምን ትላለች? ከአሁኑ ነገር ጋር ስለሚያያዝ ነው ማውራት። በወሎ ክፍለ ሀገር በቦረና አውራጃ የጻድቁ የጋስጫ ቅዱስ ጊዮርጊስ ቤተክርስቲያን አለ። በየዓመቱ የስቅለት ዕለት ቁመቱ 60 ክንድ የሆነ ዘንዶ መሰል አውሬ ከመቅደሱ ወጥቶ ንባብ ከሚነበብበት ከግብረ ሕማማቱ ስር አብሮ በራሱ ሲሰግድ ይውልና ቄሱ ማታ ሲያሰናብቱ ከኑዛዜ በኋላ ተመልሶ ወደ ቤተ መቅደሱ ይገባና ወዴት እንደሚሄድ አይታወቅም። የአውሬ ባህታዊ ይገርማል ይላሉ። ማናቸው ያሉት? ሊቀ ብርሃናት መርቆሬዎስ አረጋ። ሃይማኖትህን እወቅ እንዳትሆን መናፍቅ እንዳትሆኑ እንደዚህ አይነት ታሪክን ስታውቁ እምነታችሁ ይጠነክራል እያሉ ነው። 60 ክንድ የሆነ ዘንዶ ነው፣ ይወጣል ከመቅደሱ ወጥቶ ንባብ ከሚነበብበት ከግብረ ሕማማቱ ስር አብሮ በራሱ ሲሰግድ ይውልና ቄሱ ማታ ሲያሰናብቱ ከኑዛዜ በኋላ ተበልሶ ወደ ቤተ መቅደሱ ይገባና ወዴት እንደሚሄድ አይታወቅም ይላል። ቤተ መቅደስ ውስጥ ነው የሚገባው። እንግዲህ ከዛ በኋላ ስግደት አምልኮ ሲደረግ ለሱም ጭምር ነው ማለት ነው የሚደረገውና አብሮ ነው እንግዲህ ኮሌግ ነው ማለት ነው፣ ፍሬንድ ነው ማለት ነው። እዛ ጋር ማንም ደብተራ የጻፈውን እኛ አንቀበልም እኮ። አንዱ ደብተራ ጽፎት የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ነው። ሊቀ ብርሃናት መርቆሬዎስ አረጋ ይባላሉ። ፈልገች አንዴ ጆ ድገመው አልሰማሁም፣ ዞር ብዬ ስለነበር ጆ ድገመው። ምንድን ነው ያነበብከው? መጽሐፍ ነው፣ መጽሐፍ ነው። ሃይማኖትህን እወቅ እንዳትሆን መናፍቅ የምትል ትንሽ መጽሐፍ ነች። ከየት ነው ያገኛት? አለች እንትኗን እያሳየው ላስነበብ እችላለሁ። ኤርሚ ካለም ለእኔ በውስጥ እንድትልክልኝ ብዬ ነው። አሳየን እያለው ነው ያለች ነገር ነች፣ ትነበባለች። እሺ እንትኗ ስለተበጣጠሰችብኝ ነው። ሊቀ ብርሃናት ሃይማኖትን እወቅ እንዳትሆን መናፍቅ የምትል መጽሐፍ ነች። 1989 የታተመችው
ምን ይላል? ይሄ 18 ቴዲ ጋር አይጠፋም። ምናልባት ቴዲ ሊያውቀው ይችላል። ቴዲን ነገ ስለማገኘው ይዣ ትሄድና ነገ ፊዚካሊ እንገናኛለን። ከቴዲ ጋር ጉዳይ አለ። እሺ ቴዲ አናገረውና አስፈልገዋለሁ። ምን ይላል? ኤርሚያል ሰማር። እሺ በወሎ ክፍለ ሀገር በቦረና አውራጃ የጻድቁ የጋስጫ ቅዱስ ጊዮርጊስ ቤተክርስቲያን አለ። በየዓመቱ የስቅለት ዕለት ቁመቱ 60 ክንድ የሆነ ዘንዶ መሰል አውሬ ከመቅደሱ ወጥቶ ንባብ ከሚነበብበት ከግብረ ሕማማቱ ስር አብሮ በራሱ ሲሰግድ ይውልና ቄሱ ማታ ታውቃለህ ሲያሰናብቱ ከኑዛዜ በኋላ ተመልሶ ወደ ቤተ መቅደሱ ይገባና ወዴት እንደሚሄድ አይታወቅም። የአውሬ ባህታዊ ይገርማል እያለ ይቀጥላል። የአባ ጊዮርጊስ ዘጋስጫ ቤተክርስቲያን ወሎ ውስጥ ልክ ነው። ቅድም ሳወራው ነበረ። ይሄ በደንብ ነው የሚታወቀው እና ልብ በሉ እንግዲህ ዘንዶ አምላኪው ማን ነው? ከዘንዶ ጋር ጥብቅ ቁርኝነት ያለው የወንጌል አማኝ ፕሮቴስታንት ወይስ ኦርቶዶክስ? ኦርቶዶክስ። ኦኬ። ይጠብቁ ዘንድ መላእክቱን ስለአንተ ያዛቸዋል ነው ተብሎ የተባለው። እኛ እግዚአብሔር ራሱ ነው የሚጠብቀን። ሲጠብቀን መላእክት ልኮ ሊጠብቀን ይችላል። ስሙን የማናውቀው በስጋ አይናችን የማናያቸው የእግዚአብሔር ብርሃናውያን የሆኑ ቅዱሳን መላእክት አሉ። ክብር ይግባቸውና አንልም። ብራዘር ክብር ይግባውና ጌታ ማለት ነው። እሱ መላእክትን ስለአንተ ያዛቸዋል ብሏል። የተገለጠው የእግዚአብሔር መልአክ መጥቶ ይጠብቀናል፣ ከተለያየ ነገር ያድነናል። እግዚአብሔር ልኮት ማለት ነው። በጴንጤ ቤት እንደዚህ ነው የምናውቀው እኛ። ኦኬ። ስዕል የሚካኤልና የገብርኤል የሚል ክንፍ ያወጣ አሞራ መሰል ነገር ቤታችን አንጠልጥለን አይደለም እሱ የሚጠብቀን። የእግዚአብሔር ቅዱሳን መላእክት ረቂቃን ናቸው፣ ክቡራን ናቸው፣ ቅዱሳን ናቸው። እግዚአብሔር ሲልካቸው መጥተው ይራዱናል። መጽሐፍ ቅዱስም ይህንን ይነግረናል። ብሉይ ኪዳንም ላይ ይጠብቁ ዘንድ መላእክቱን ስለአንተ ያዛቸዋል ነው ተብሎ የተባለው። እንደዚሁ ቅዱስ ጳውሎስን በመርከብ ላይ በነበረበት ሳለ አብረው እንዳይሰጥሙ ከእሱ ጋር የነበሩ በመርከብ ላይ የነበሩትን ሰዎች እንደማይጠፉ የእርሱ የመሆነው ደግሞ የማመልከው የእግዚአብሔር መልአክ ብሎ የእግዚአብሔር መልአክ ማኒፌስት በአዲስ ኪዳን ላይ ተገልጦለት ነበር ለጳውሎስ ማለት ነው። ጴጥሮስንም ከወህኒ ቤት ከእስራት ያወጣው የእግዚአብሔር መልአክ ነው። እግዚአብሔር ቤተክርስቲያን በማርቆስ እናት ቤት አጥብቆ ጸሎት ይደረግ ነበር። ስለ ጴጥሮስ ወደ ጌታ ይጸለይ ነበር። እግዚአብሔር መልአኩ ልኮ ጴጥሮስን ከ4 ሰንሰለት አስፈታው ይላል። ክብር ለመንፈስ ቅዱስ ይሁን። ዮሐንስንስ በፍጥሞ ደሴት እግዚአብሔር ለኢየሱስ ክርስቶስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። ስለዚህ በአዲስ ኪዳን እንኳን እነዚህን ትልልቅ 3 አባቶችን ጴጥሮስ፣ ዮሐንስና ጳውሎስን የእግዚአብሔር ቅዱሳን መላእክት ተገልጠው አነጋግሯቸዋል። በጣም የሚገርመው ያሁን በቅርብ ቀን አንድ የሰማሁት አለ፣ ግን እዚህ አልነግራችሁም። ከቅዱሳን መላእክት ጋር በተገናኘ በጣም እጅግ ማከብራት የእግዚአብሔር ሴት የነገረችኝ ነገር አለ። በጣም በመንፈሴ ላይ በትክክል ምስክርነት ያለበት ማለት ነው። ኦኬ። ስለዚህ የእግዚአብሔር ቅዱሳን መላእክት በአዲስ ኪዳን እንኳን ማኒፌስት ያደርጋሉ፣ ለሰው ልጆች ይገለጣሉ። በሚገለጡበት አካል መጥተው ይገለጣሉ። ይህንን ሁሌ ነው የምናገረው። ልብ በሉና ስሙ። የወንጌል አማኞች ወንድሞች፣ እናቶች ከተገለጡ ቅዱሳን መላእክት እኛ ጋር ነው የሚገለጡት፣ ኦርቶዶክስ ጋር አይደለም የሚገለጡት። ኦርቶዶክስ ጋርማ ይኸው በየቤቱ አሞራ መሰል ነገር ያንጠለጠሏቸው ስዕላት አሉ። እነሱ ስላሏቸው እነዚህ እውነተኞች መላእክትም ሚዩት አድርግ ማድረግ ዝም ብዬ ማለት አዳምጥህ ላውራና ሚዩታር ከዛ ደግሞ ታወራለህ። እሰጥሃለሁ። ዝም ብለህ እኔን እየነቆርከኝ ዝም ብዬ እኔ አታውራ እኮ አላልኩም፣ ግን ተደማምጠን እኔ ላውራና አንተ ደግሞ በኋላ ደግሞ ታወራለህ ማለት ነው። እንዴ ታዲያ ምንድነው አሞራ መሰል እኮ ያልኩትኝ? ግድግዳችሁ ላይ የለጠፋችሁት ሸረሪት ድር የምታጸዳለት የሚካኤል ፎቶ ተብሎ የሚባል ማለት ነው። አሁን ቅዱስ ሚካኤል ነው እንደዛ? ነውር አይደለም እንዴ? በጣም እኮ ነውር ነው። ነውር እኮ ነው። ቅዱስ ገብርኤል ነው ይላል። ሲጀምር ሚካኤልና ገብርኤል ክንፍ የላቸውም። ክንፍ አላቸው ተብሎ የተባሉት መላእክት ሱራፌልና ኪሩቤል ናቸው መጽሐፍ ቅዱሳችንን ስናነብ። ይሁን እሺ፣ ሚካኤልም ገብርኤልም ክንፍ አላቸው ብለን እንበል። ሸረሪት ድር የሚጸዳለት አቧራውን እስኪያራግፊ ተብሎ የሚባለት የምታራግፍለት እሱ ባለበት ሚካኤል መልአኩን እግዚአብሔር እንዴት ይልከዋል? አንተ ቤት 2 መልአክ አይኖርም። ጊዜ የምታስቡት ነገር በጣም ቁሳዊ ነገር ስለሆነ አሁን ሸራሪት ድር ምናምን ከእምነቱ ጋር ምን ያገናኘው? እናንተ ናችሁ አሮ ያታገኝ ነው ምን እንደበሰለ ሰው ስናወራ ያ ስዕል ማን እንደሚገልጽ ታውቀዋለህ አንተ ራስህ። ማንንም አይገልጽ፣ ሰይጣን ነው የሚገልጠው። ለምን ታውቀዋለህ?
እኮ ሰይጣን ነው የምንጠቋልኩ እኮ አውቀዋለሁ። ሰይጣን ይዘው ስትዞር እኛ ደግሞ ክለብ ነበር የምናመሸው ድሮ ታውቀዋለህ እኮ ድሮ በኦርቶዶክስ በነበርበት ጊዜ ስዕሎቹን ይዘህ ጥምቀት ይዘው ስትወጣ ስትዞር እኛ ክለብ ነበር መናድረው። ስለዚህ አሁንም እኮ ከክለብ እኮ አልወጣህም ታዲያ ሮያል ከክለብ ውጣና ና ወደ ኢየሱስ እያልኩ ነው። ያኔ እኔ ስዕል ይዤ ከዛሬ 27 ዓመት በፊት በኦርቶዶክስ በምቀድስበት ሰዓት ላይ እሺ አሁን ይሄ ያልከኝን ሚካኤል ነው ተብሎ የተባለ እንትን የሸረሪት ድርና ዝንቦች ላው ላይ ያረፉበት ከላው ላይ አቧራው የሚራግፍለት ቤታችሁ ግርግዳችሁ ላይ የተሰቀለውን እሱን እኔ ይዤ ስወጣ ያኔ ባለማወቅ ወራት አንተ ያኔም ክለብ ነበር፣ ከአሁንም ክለብ ነው ያለው። መቼ ነው የምትወጣው ነው ብዬ የምልህ። አየህ እኔ እኮ በክርስቶስ ኢየሱስ አምኜ ያንን ያለማወቄን ወራት እግዚአብሔር አሳልፎ ለስዕልና ለቅርጻ ቅርጽ እያፈነደርኩ ሰግድበት ከነበረ ከእንዲህ አይነት እያነበብን ነዋ። እንደኛ አይነት ሰው እሱን ታዲያ ቀጥላ ሮያል ቀጥል። እሱን እኮ ነው ለዚህ አየህ እኔ የተጠቀምኩበት መጽሐፍ ተክለ ሃይማኖት ገብረ መንፈስ ቅዱስ ብትለኝ አይሰማኝም። ዘንዶ ብትለኝ ለምረም አይሰማም። እኔ ጥቅም የለውም አለ። እኔ ከኔ ህይወት ከኔ መዳን ጋር ትርጉም የለውም። እኔ የሚያድነኝ የሚያወጣኝ የሞተልኝ ክርስቶስ ኢየሱስ ነው። መጽሐፍ ቅዱሴን አነባለሁ ፊኒሽድ። ስለዚህ እኔ የሚጠቅመኝን ነው ያዝኩት፣ የማነበው የሚጠቅመኝን። ስለዚህ እነዚህ ዘንዶቹና እባቦቹ ቤተክርስቲያን ይጠብቃሉ፣ በረከት ጸበል ይረጫሉ ምናምን ነገር ተብሎ የሚባለውን አንተ አትቀበልም ማለት ነው። ምን አገባኝ እኔ? ጸበል ረጨ፣ ተገለበጠ፣ ታጥፎ ተቀመጠ፣ እኔ ምን አገባኝ እኔ? እንዴት ነው ኦርቶዶክሳዊ የሆነ ማያገባኝም ብለህ የምትለው? ሮያል እኔ አንዳንዴ እንትን ሳይንስ ታደርገዋለህ። ኦርቶዶክስ ነኝ አክራሪ ነኝ እልል የተባለልኝ የተፏጨልኝ ትላለህ። ከዛ ደግሞ እንጂ የኦርቶዶክስ ገገማ አፍቃሪ ነኝ ምንም ወደዛ ወደዚህ ማድል እኮ ገገማ አፍቃሪ ኮንክ በፍቅሯ ላይ ወደክነ ማለት። ስለዚህ በቤተ እምነት ውስጥ ስለሚደረገው ነገር ስንጠይቀህ እኔ ምን አገባኝ ትላለህ። ለምን ደሞ ማያገባ? እኔ እንደዚህ አይነት ነገሮች ልጅን ከወደዱ ከነምኑ ነው ይባላል አይደል? አሁን አንተ ዘንዶ ውደድ ዘንዶ ልጅን ሲወዱ ከነምኑ ነው ይባላል አይደል? እኔ የሚጠቅመኝን ይዣለሁ። ቤተክርስቲያንንም ከወደድክ ልጅን ከወደዱ ከነምኑ ነው ይላል። ካስፈልገም ልናገረው እችላለሁ ፍርጥ አድርጌ፣ ግን አብዛኛው ህዝብ ስለምታውቁት ማለት ነው። ቤተክርስቲያንም ከወደድክ ከነ ዘንዶቿ ነው መውደድ ያለብህ። አንተ እኮ ዘንዶቿን እኔ አይመለከተኝም ትላለህ፣ እባቦቿን አይመለከተኝም ትላለህ። እባቦቿ ጸበል ጠባቂ ናቸው፣ ዘንዶቿ ጸበል አጥማቂ ናቸው። ማርያም እየያዘች እየፈታች እየለቀቀች ሂዱና በል ሲላት ተለቀዋለች። ሰው እንዲነከስ ማንም ግራ የገባው ደብተራ ያለውን ሁሉ ተቀበል ነው እንዴ የምትለኝ አንተ? ቤተክርስቲያኒቱ ናት ያለችው። ገዳሙ ውስጥ ያስገባ ገዳሙ የማን ነው? ቤተክርስቲያን የምትለውን እቀበላለሁ፣ ማትለውን ግን አልቀበልም። ገዳሙ የማን የግለሰብ ነው እንዴ? ኖ የቤተክርስቲያናችን ነው። ግን ታዲያ ደብረ ማነው አቡነ አረጋዊ ገዳም ደብረ ዳሞ ሁለተኛው ተብሎ የተባለው ላይ አዲስ ገዳም የተሰራው ውስጥ ዘንዶን አስገብተናል ያለው ማን ያስገባው? አንድ ዘንዶ አስገብተናል። ልክ አገር ቤት ከዱባይ ምናምን ከአሜሪካ የሆነ ዕቃ አምጥተናል እንደሚባለው አዲስ ዘንዶ አስገብተናል ሲባል አንተ ምን ነው የምትለኝ? በዚህ በ21 ሴንቸሪ ታዲያ ነው የምትለኝ? ይገባኝ። ቤተክርስቲያን ያመነችውን ነው ማመን ያለብህ። እንዴ የት ነው ያለሁት? የት ነው የምኖረው? 21 ሴንቸሪ ልጅ አለኝ። እንዴ የሰለጠነ ጭንቅላት አለኝ፣ የተማርኩ ነኝ። ስለዚህ እንዴት ነው ማስበው? እንደዚህ አይነት ነገሮች ተቀበል ነው እንዴ የምትለኝ? ምን ማለት ነው? ኢየሱስን ተቀበል ብዬ ስልህ እምቢ ትላለህ። ዘንዶህን ተቀበል ብዬ ስልህ እምቢ ትላለህ። እና ምንድን ነው የምታደርገው ታዲያ አንተ? አሁን ወዴት የሚገርመኝ ነገር እኮ ምን አይነት በቃ ኢትዮጵያኖች ስንባል ምን አይነት ህዝቦች እንደሆነ አላውቅም። መጽሐፍ ቅዱስ የሚጠቅመንን ብናነብ ምን አለ ሁላችንም። እኔ እንደዛ ነው ማስበው። እሱ እኮ ጥሩ ነው ሮያልዬ፣ እሱ እኮ ጥሩ ነው። አሁን በቅርብ ነው የጀመርከው። አንተም እኮ አታውቅም ነበር እሱ። በቃ እኔ እኮ አንድ ነጥብ አስቀምጬልሃለሁ። በቃ መጽሐፍ ቅዱስ አስጀምረኛል። ለማንም ኦርቶዶክስ ሳይለኝ አንድ ጴንጤው መጽሐፍ ቅዱስ አስጀምር ግድ የለም ብለኸኝ አስጀምረኛል። በቃ እግዚአብሔር ይባርክ። እኔ መጽሐፍ ቅዱሴን አነባለሁ ስፈልግ እየተዝናናው፣ መንፈሴ ደግሞ ወደ እግዚአብሔር ሲጠጋ መጽሐፌን እያነበብኩ ከዛ በኋላ አካሄዴን አስተካክላለሁ። ግን
ስለዚህ አሁን መጽሐፍ ቅዱስ ማንበብ ስለጀመርክ ነው ዘንዶ ቤተክርስቲያን ብታስገባም አስገብተንላችኋል አስወጥተንላችኋል ብላ ብትልም አልቀበልም ብለህ የምትለው መጽሐፍ ቅዱስ ስላነበብክ ነው አይደል? እንደዚህ ማንም አይቀበልም። ማንም ብትለው አይቀበልም። እንዴ እንደዚህ ገጠራ ገጠር ውስጥ ያሉ እነዚህ አንዳንድ ደብተራዎች የሚሉትን ሁሉ ነው እንዴ ተቀበሉ የምትለው? እንደ ይሄስ እንትን ቦሌ አራብሳ ያለው አዲስ አበባ ከተማ አይደል እንዴ? ምንድን ነው የሆነው? ቦሌ አራብሳ ላሳይህ። ቶባክ ዘንዶ ነው ሆነ ነብሮችና ዘንዶች በአራት ነብሮች እና በዘንዶች በጅቦች ሁሉ የሚጠበቅ ማለት ነው። እሱን ናሽናል ጂኦግራፊ ላይ ያዋሉ ችግር የለም። አይ ኦርቶዶክስ እንደ ሮያል አይነት አላጋጭ ትውልድ ገዳም ውስጥ ተጋድሞ የሚውል ዘንዶ እርጎ የሚጠጣ ቢራ ሳይሞካከር ቢራ ሳይሞካከርም ወይ ነው። ወይኔ ኤርሚሻ ቤተክርስቲያን እኛ ጋር የለም ዘንዶ አሁን እዚህ